አቶ ሰምሃን እንትን ዶክሜንት ተሰርቆባቸው ነበረ ከክላሷ ማለት ነው። እንግዲህ ያንን ተኝታ እያሰበች ነበረ ልጇ ቢያገኝ ምን እንደሚላት ምን ነገር በጣም እያሰበች ነበረ ተኝታ በህልሟ ማለት ነው። በእርግጋ ተነሳች። ሰላም እንዴት ናቸው? እኔ ያለው አልሐምዱሊላህ። ዛሬ ድር ክፍል 7 ይዤ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንደምታበረታቱኝ አምናለሁ። እንግዲህ ሰምሃን አሁን ያየሁት ህልም እውን ቢሆንስ ምንድን ነው የምሆነው እያለች በጣም ተናዶ ሊያንቃት እንደነበረ ወረቀቱ እጁ ላይ ይዞት እንደነበር ምናምን በቃ ተኝታ በጣም እያሰበች ነበረ በህልሟ። እንግዲህ አክስትየዋ ከላይ ቆማ ወይዘሮ አክስታችን እንዴት ነሽ እያለቻት ነበረ። ዛህራን ሰራተኛዋ ማለት ነው። እመቤት ደህና አደርሽ እያለቻት ነበረ። እድሜ ሲጨምር ሰው በደንብ ያስባል የሚባለው ነገር እውነት ነው እያለቻት ነበረ። ዛህራን እንዴት እንደዚህ ልትይ ቻልሽ ስትላት ያው አንቺ እመቤትሽ መሆኔን ስላወቅሽ እያለቻት ነበረ። እንግዲህ ሲፈን ከሰምሃን የወሰደችው ወረንተን ዶክመንት ስላለ እሷን የሚያስደነግጥ ነገር ማድረግ አለብን እያለች ሙስጠፋ ጋር ደውላ እያወራችው ነበረ። እኔ ይህን ካላደረኩ ከዚህ ቤት አልወጣም እያለች ነበረ ሲፈን። ማንኛውም እኔ ሲፈን ነኝ የምደውልልህ፣ እኔ ካልደውልኩልህ አንተ በጭራሽ እንዳትደውልልኝ እያለች ነበረ ስልክ እያወራች ማለት ነው። ብሌን ቁጭ ብላ ነበረ ውጭ ላይ። ዛህራ መጣች። እናቴ ዛህራ እየፈለግኩሽ ነበረ የት ሄደሽ ነው ስትላት ያው እሷ የአንድ ያቺ አለቀኝ ብላ ነው ስትላት ማናት ስትላት ወይዘሮ መርሲ አለቀኝ ብላ ነው የጠፋሁት እያለቻት ነበረ ለብሌን። ምነው አምቺን ጋር መጥታ ነበር እንደ እያለቻት ነበረ ብሌንን። አይ አልመጣችም አለች ብሌን ለዛህራ። እኔ ጋር እንኳን አልመጣችም፣ ቅድም ግን ከጀሪ ጋር አብረው ነበሩ፣ ጓደኝነታቸው በጣም ጠንክሯል እያለቻት ነበረ ለዛህራ። አዎ እውነትሽ ነው፣ በሚገባ ሁለቱ ጓደኛሞች ሆኖ በአንድ ላይ ገጥመዋል እያለቻት ነበረ ዛህራ ለብሌን። እኔ የተረዳሁት ምንም ነገር ማድረግ እንደማይችሉ ነው አለቻት ለብሌን። ብሌን ደስ የሚላት ያው እንደዛማ አትበይ ጄሪ እኮ የሰው ጓደኛ ናት እያለቻት ነበረ ብሌን። አይ የኔ ልጅ የሆነ ፍቅር እኮ ማለቂያው ቅርብ ነው እያለቻት ነበረ ለብሌን። እንግዲህ ጄሪ ሄደች ወደ አክስቱ ቤት ጋ ሄደችና እሷም ቁጭ ብላ ቆይች። ልጅ እኔ ካለ እኔ ምንም ማድረግ አትችልም እንዴ እያለቻት ነበረ። ጄሪ መጣች። ጄሪ ሄዳ ዛሬ የሆነ ነገር ማድረግ አለብኝ ያለቻት ነበር። እንግዲህ ጄሪ አምነን እኮ እኔን ከመረጠኝ በኋላ ምንም አብረን ጊዜ አላሳልፍንም እያለቻት ነበረ። ስለዚህ ማታ አሪፍ ጊዜ እንዲኖረን ዝግጅት ማድረግ እፈልጋለሁ አለች ጄሪ። እሺ በቃ ከወንድሜ ልጅ ጋር ደስ የሚል ጊዜ ለማሳለፍ የወይን ጊዜ አብረሽ ለማሳለፍ እያሰብሽ ነው አለቻት አክስቱ የመን አክስቱ። እንግዲህ ብሌን ለዛህራ እኔ ይህንን ሰሞን ያለው ስሜት ልክ ይሁን አይሁን አላቅም እያለቻት ነበረ። ዛህራም አንቺ ወደሽዋል እንዴ አይመንን እያለቻት ነበረ ብሌንን። ልጅ አቶ አይመንን አፍቅረሸዋል? እርግጠኛ ነኝ ደግሞ አፍቅረሸዋል አለች ዛህራ። ደግሞ እልህ ውስጥ ገብተሻል እያለቻት ነበረ ዛህራ ብሌንን። መቸነፍም አልፈለግሽም አፍቅረሸዋልም እልህም ውስጥ ገብተሻል እያለች እንግዲህ ዛህራ አወቀችባት የብሌንን ፍቅር ማለት ነው። እንግዲህ ጄሪ ሄደችና ዛህራ የወይን መጠጫውን ኩባያ እንትን ግላስ ልትሰጪኝ ትችያለሽ አለቻት። እሺ እሰጥሻለሁ እያለች እንግዲህ ዛህራ ሰጠቻት ማለት ነው። ሌላ መስራት አይ ከባሌ ጋር አብረን ጊዜ ለምናሳልፍበት ነው የምፈልገው አለቻት። ጄሪ የአይመንን አክስቱ እየጠየቀቻት ነበረ። አሁን በማድረገው ዝግጅት አብረን ጊዜ እንድናሳልፍ በማድረገው ነገር ቅር አይለውም አይደል እያለቻት ነበረ። ምንም ቅር አይለውም አለቻት አክስቱ። አንቺ ምን ሆነሽ ነው እንደዚህ የምታስቢው? ወንዶችንም ከመቼ ጀምሮ ነው እንደዚህ አይነት ነገር የሚያናደደው? አይናደድም እያለቻት እንግዲህ የአይመን እና አክስት እያበረታታቻት ነበረ ጄሪን። እሱ ግን ጄሪን አይወድም፣ እሱ የሚወደው ብሌንን ነው። እንግዲህ ሲፈን ውሸቷን ሄዳ እያለቀሰች ነበረ። ወይዘሮ ሰምሃን ጋር ሄዳ እያለቀሰች ነበረ። ሲፈን እያስመሰለች ነው ይህን ሁሉ የምታደርገው። ወይዘሮ ሰምሃን አንቺ በጣም ጥሩ ሰው ነሽ፣ ከአንቺ ጋር ደግሞ የአንቺ የልጅሽ ሚስት ሆኜ ደግሞ ከአንቺ ጋር ብዛመድ በጣም ደስ ይለኝ ነበር እያለች እንግዲህ እያለቀሰች ነበረ። ሲፈን ውሸቷን ማለት ነው። መንገድ እኔ ሞክሬ ነበረ የልጅስ ሚስት እንደሆን እያለቻት ነበረ። ሁሉም ሰው እኮ በፈለገው አይነት መንገድ አይሄድም እያለቻት ነበረ። ይህ ውድድር ነበረ ትልቁ ስኬቴ እያለች ነበረ ሲፈን ማለት ነው።
ሰብም ሆነ ዘመድም የለኝ ብላ እንግዲህ እያለቀሰች ነበረ ፊቷ ማለት ነው። የነበረኝን ነገር ሁሉ ትቼ ነው ውስጥ የገባሁት እያለች እንግዲህ ቁጭ ብላ ውሸቷን ለማሳመን እያለቀሰች ነበረ። ሰምሃን ፊት ነበረ ቁጭ ብላ እያለቀሰች የነበረው። ይህን ሁሉ የምታደርገው ሲፈን ከዚህ ከቤት ላለመሄድ ነው። አሁን ከዚህ ወጥቼ የት እንደምሄድ ለራሱ ግራ ገብቶኛል እያለች እያለቀሰኝ ነበረ። በቃ በጣም እንደቸገራት በጣም መሄጃ እንደሌላት ውሸቷን ማለት ነው። ሲፈን እያለቀሰች ስቅስቅ ብላ እያለቀሰች ነበር። ግን ደግሞ ከዚህ ከመሄድ ድርጅቱ ላይ ስራ ካለ ያገዝኩሽ እዚሁ ቢሆን ደስ ይለኛል አለቻት ለሲፈን ለሰምሃን ማለት ነው። ሲፈን እሺ በቃ ተነሽ ታጠቢና ረፍት አድርጊ ያለቻት ሰምሃን እሺ ብላ እጇን ስማ ተነሳች ማለት ነው። ሰምሃንም እኔ አንቺን ልጠቀም ይችን አንድ ፍሬ ልጅ መጠቀም አለብኝ እያለቻት ነበር። ይችን ብቸኛ ልጅ ልጠቀምባት ይገባል፣ ምናልባት ወይዘሮ መርሲን ለማጥፋት ትጠቅመኝ ይሆናል አለች እንግዲህ እያለች ነው ሰምሃን። ስለዚህ በቁጥጥር ስር አደርጋታለሁ እያለች እየዛተች ነው ሰምሃን። ሲፈንም ለራሷ ያቀደችላት እቅድ አለ። እሷን ለመበቀል እያሰበች ነው ሲፈን እንጂ የእውነት ቸግሯት አይደለም ስታለቅስ የነበረችው። እንግዲህ ብሌን ቁጭ ብላ እናቴ ምን ኖረሽልኝ በነበር እያለች እያለቀሰች ነበር። አይመን ወደ ክላሱ ሊያልፍ ሲል ክፍት ስለነበር የብሌን ክላስ አያት እያለቀሰች እና ወደ እሷ ሄደ እና እንግዲህ እያለቀሰች ነበረ። ብሌን ጠጋ ብሎ እቅፍ አደረጋት። በቃ ይዞሽ አታልቅሽ እያላት ነበረ። እባክህ ሚስት ትጠብቃለች ሄድ እያለችው ነበረ ብሌን ማለት ነው። እሱም ሚስትም የለኝ አለ አይመን። እኔ ሁልጊዜ ግራ የሚገባኝ ነገር ለምንድን ነው የምትቀያየረው እያለችው ነበረ አይመንን ብሌን። ፈልጋ ሴት እኮ መርጣሃል አይደል እንዴ ለምንድን ነው የምሸሸው እያለችው ነበረ ብሌን። እንግዲህ ጄሪ ስትጨፍር አለሜ ዛሬ ነው እያለች ያው ሁሉ ዝግጅት አዘጋጅታ መንገድ እያየች ቀረባት ማለት ነው። ከብሌን ጋር ቁጭ ብሎ በጣም አመሼ። ብሌንም እንግዲህ ግራ ገብቷት ጄሪ እየጠበቀች ነበር። ዛሬ ምን ሆኖ ነው የቀረው እያለች ጄሪም ቆይ ግን ዛሬ ባለቤቴ ምን ሆኖ ነው እንደዚህ ያመሸው እያለች እያሰበች ነው። እሱ ግን ከሚወዳት ልጅ ጋር ቁጭ ብሎ ነው ያመሸው። ፈልጌው አይደለም እኮ ይሄን ነገር ያደረግኩት እያላት ነበረ አይመን ለብሌን። እሺ ይህንን ሁሉ ያደረገው እኔን ለመጉዳት ነው ስትለው ሁሉንም ትደርሽበታለሽ እያላት ነበር። እንግዲህ የአይመን አክስት መጣች። ምን ሆነሽ ነው እንደዛ አጣድፈሽ የጠራሽኝ እያለቻ ነበረ ጄሪን። ያው እስካሁን ድረስ እኮ አምሽቶ አያውቅም ዛሬ በጣም ነው ያመሸው እያለቻት ነበር። አቤት የወንድም ልጅ እንደዚህ ጠፍቶ የፈለገውን ነገር ማድረግ ይችላል እንደዚህ መናገራችም እያለቻት ነበረ። እሱ እስከሚመጣ ድረስ ደብሮኝ ነው አንቺን የጠራሁሽ እዚህ ትሆኛለሽ እያለቻት ነበረ አክስቱን። እባክሽ አንቺ ልጅ ተይኝ እኔ ዘመዱ ስለሆንኩ እሱን የምተካልሽ መሰለሽ እንዴ እያለቻት ነበረ አክስቷ የአይመን አክስት። እንግዲህ አይመን ከብሌን ጋር ቁጭ ብሎ አቅፏት በጣም ብቸኛ ነበረ። በብቸኝነት ነው ያደጉት እያለ ስለ ራሱ ታሪክ እያወራት ነበር። ግን ማሸነፍ ውስጥ ትልቅ ማሸነፍ አለ እያለት ነበረ። ብሌንን እንደሚወዳት እኛም ይናቅ ነበረ። በጣም ደስ የሚል ነው ማለት ነው። ብሌን እና እሱ ቢሆኑ ነው የሚሻለው ከሁሉም ቀርተው ማለት ነው። ብሌንም ያንን ካወቅክ ታዲያ ለምን አመለካከትህን አቀይረም እያለችው ነበረ። አይመን እንግዲህ ስለ አሳልፈው አውራ ስለነበረው ስለ ብሌን ጋር እያስታወሰ ነበረ ተኝቶ እንዴት እንደነበረ ምን እንደተባባሉ ምናምን እያስታወሰ ነበረ። ሶፋ ላይ ነው የተኛው ሂዶ አልገባም ማለት ነው ክላሱ። እንግዲህ ጄሪም ብቻዋን ጠጥታ ተኝታ በብርጭቆ ነው ታቅፋ ነበረ የተኙት ማለት ነው። እነሱ በቃ ምንም ማድረግ አልቻሉም። እሷም ብሌንም እሱ ጋር የነበራትን ጊዜ እያስታወሰች ነበረ ያላትን ሁሉ። ግን ምንም መጥቶ ክላስ አልገባም። ጄሪም አዘጋጅታ እየጠበቀችው ነበር። ካሁን መጣ እያለች እሱም ሳይሄድ ቀረ ማለት ነው። እንግዲህ ጄሪም እያስታወሰች ነበረ ምን እንዳላት አብሯት በነበረ ሰዓት እሱም ተኝቶ ምን እንዳለችው እያስታወሱ እንግዲህ
ያበደ ፍቅር እንደሚያይዛቸው እርግጠኛ ነን። እሱም እንግዲህ እሷን እያስታወሰ እየሳቀ ነው፣ እሷም እሱን እያስታወሰች እየሳቁ ነው። ፍቅር ደስ ይላል ከሁለት ጎን ሲሆን። እንግዲህ ጄሪና ጓደኛዋ ሰከሩ ማለት ነው። ዞረባቸው አይናቸው ሳይቀር በቃ እንግዲህ እየተጃጃሉ ነው ሁለቱ ማለት ነው። የይመን አክስትና ጄሪ ሚስት ተብያዋ እየጠጡ በቃ ጦዘው ሰክረዋል። ዛህራ ለራሱ ክላስ ልታጸዳ ብትመጣ እንዴ ለምንድን አሁን የመጣሽው ብለው ነው ያባረሯትና እንግዲህ ሁለታቸውም ብን ብለው ሰክረው ነው አብረው ቁጭ ብለው ሲጠጡ ያደሩት። አይመን ይመጣል ብለው አይመን ግን መጥቶ ሶፋ ላይ ነበረ የተኛዋል።